ሰላም በመላው ዓለም ያላችሁ ክርስቲያኖች በሙሉ ዛሬ የትንሳኤን በዓል ልዩ ዝግጅት ከዚህ ሰዓት ጀምሮ በዚህ በካቦድ ዩናይትድ ሚዲያ ፕሮግራሙን ወደ እናንተ ማድረስ ጀምረናል። ሁላችሁም በያላችሁበት መልካም የትንሳኤ በዓል እንዲሆንላችሁ ከልብ እንመኛለን። ለእናንተም እንግዲህ ከዚህ የሚመጥኑ አስተማሪ ሆኖ ዝግጅቶችን እንግዶችን ወደ እናንተ የምናቀርብ ነው የሚሆነው። ካቦድ ኢማኑኤል ዩናይትድ ሚዲያ ደግሞ ይህንን ፕሮግራም ወደ እናንተ አዘጋጅቶ ያቀርባል። ይህንን የትንሳኤ በዓል ስናከብር እንግዲህ ባንድ ተወዳጅ መጋቢ ግቢ ውስጥ ነው ወይ ደግሞ መኖሪያ ቤት ነው። ይህ መጋቢ ማን ነው የሚለውን እንግዲህ ወደ በኋላ የምናስተዋውቃችሁ ነው የሚሆነው። በቀጥታ ግን ከዚህ በመቀጠል አምላካችንን በዝማሬ በማምለክ ወደ ቀጣዩ ፕሮግራም እናልፋለን። ሁላችሁም አብራችሁን እንድታመልኩ እንጠይቃችኋለን። በያላችሁበት የዓለም ክፍል ሁሉ መልካም የትንሳኤ በዓል እንዲሆንላችሁ እንመኛለን። አብራችሁን አምልኩ። መልካም ቆይታ። በምን ወደድከኝ አልልህም፣ በርግጥ ወደኸኛል። የፍቅር መግለጫ ይሄ ነው፣ ለኔ ተወግተሃል። አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩ። ምን ያህል እንደሆን አላውቅም፣ ለክቼም አላየሁም። ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ወድሃለሁ። በምን ወደድከኝ አልልህም፣ በርግጥ ወደኸኛል። የፍቅር መግለጫ ይሄ ነው፣ ለኔ ተወግተሃል። አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደሆን አላውቅም፣ ለክቼም አላየሁም። ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ወድሃለሁ። በድጋሚ በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እንላለን። እንግዲህ በዓሉን በዝማሬ ከፍተናል። ዘማሪ ቸሬ ጌታን አስመልኮናል። ደስ የሚል ጊዜ ነው ያለው። በዚህ እንግዲህ እንደምታዩን አማምረን የአማኑኤል ህብረት ቤተ ክርስቲያን መጋቢዎች አሉ። መጋቢ ባየ፣ መጋቢ አፈወርቅም አሉ፣ ሌሎችም እንደዚሁ ማለት ነው። እንግዲህ ቆንጆ የበዓል ዝግጅት እንደሚሆን ተስፋ እናደርጋለን። እዚህ በፊት ለፊታችን ያለውንም ዳቦ እንግዲህ ሰዓቱ ሲደርስ እንቆርሳለን። እዚህ ጋም ኬክ ተዘጋጅቷል። ኬኩ የማን ነው የሚለውንም እንግዲህ ወደ በኋላ ነው ወደ እናንተ የምናደርሰው። በያላችሁበት የዓለም ክፍል ሁሉ መልካም የትንሳኤ በዓል መታሰቢያ ይሆንላችሁ እንላለን። ካቦድ ሚዲያን ዩቲዩብ ቻናል ደግሞ በዚሁ አጋጣሚ ሰብስክራይብና ላይክ ሼር እያደረጋችሁ ቤተሰብ በመሆን አገልግሎቱን እንድታግዙ ከወዲሁ እንጠይቃለን። በጣም በጉጉት የምትጠብቁትን ልዩ ፕሮግራም ነው አሁን ወደ እናንተ የምናደርሰው።
ይህ እንግዳ ማን ነው የሚለውን እንግዲህ መቼም በጉጉት እንደምትጠብቁ ተስፋ እናደርጋለን። ከዋለበት እየዋለ ከእግሩ ስር ተቀምጠው የተማሩቱ እኛ ሐዋርያቱ በመንፈስ ቅዱስ ምሬት ፍቅሩን ተሸክመው ዓለምን በወንጌል ደርሰዋል፣ አረስርሰዋልም፣ በርካቶችንም ከጨለማ አድነዋል። በዘመን ሂደት ውስጥም የክርስቶስን ጥልቅ ፍቅር ገብቷቸው ከሐዋርያቱ በኋላ አያሌ የወንጌል አርበኞች በተለያዩ የዘመናት ርቀት መካከል ተነስተው ኢየሱስ ክርስቶስን ሰብከውታል። ለዚህ ዘመን ከተሰጡት ብርቱና ታታሪ የወንጌል ገበሬዎች መሃል ባለብዙ ጸጋ እንዲሁም የትንሣኤውን ዋዜማ ፕሮግራም ደግሞ እንግዳ አድርገን ወደ እናንተ አቅርበነዋል። ይህ ታላቅ የወንጌል አርበኛ ገና ወደ ጌታ በመምጣት የልጅነት ዘመኑን ማለትም በሕክምናው ሙያ በላቦራቶሪ ቴክኒሻንነት ሲያገለግል ቢኖርም አሸናፊ የሆነው ጌታ ፍቅር ግን የዕድሜ ዘመኑን የእርሱ ባሪያ ይሆንለት ዘንድ ሊመርጠው ግድ ሆነ። በዚያም ከ1990 ዓመተ ምህረት ጀምሮ በፍጹም ፍቅሩ የወደደውን ጌታ ታምኖለት ዓለምን በመዞር ቃሉን እየሰበከ በርካቶችን ወደ ክርስቶስ መንግሥት እየተናጠቀ ዛሬም ድረስ በክርስቶስ ፍቅር ጥላ ውስጥ ተጠልሎ አለ። ታላቅ ወንጌል ለብዙ ተደራሽ ይሆን ዘንድ በእንግሊዘኛ ቋንቋ የሚሰበኩ ስብከቶችን ሳይቀር ወደ አማርኛ ጥንቅቅ አድርጎ በመተርጎም ለቅዱሳን እንግሊዘኛ አማርኛ ሆኖ እስኪሰማው ድረስ አድርሷል። ይህ ብርቱ አገልጋይ ከነዚህ ብርቱ አገልጋዮች መካከል አንዱ ነው። የዛሬው የትንሣኤ በዓል እንግዳችን የሐዋሳ ሕይወት ብርሃን ቤተ ክርስቲያን የሽማግሌዎች ሰብሳቢና ዋና መጋቢ ነው፣ ፓስተር ጌቱ አያሌው። ታዲያ ዛሬም የተገኘ ነው በሱ መኖሪያ ቤት ውስጥ ነው። ይህም ፕሮግራም ወደ እናንተ እንዲዘጋጅ የአማኑኤል ህብረት ቤተ ክርስቲያን በሱ ስር ያለው ደግሞ ካቦድ ሚዲያ ማለት ነው። ይህም ፕሮግራም ወደ እናንተ ሊያደርስ ከመጋቢው ጋር ቆንጆ ቆይታ እንድናደርግ ፕሮግራሙን አሰናድቶታል። ቆንጆ ቆይታ እንደሚኖረን ተስፋ አለን። እንግዶቻችን በመጀመሪያ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ልላችሁ እወዳለሁኝ። እሺ መቼም ዛሬ በዓል ነውና የትንሣኤ በዓል ሲሆን ብዙዎች ብዙ ነገር ይጠብቃሉ። እንግዲህ በየቤታቸው ሆነው በተለያየ የሚዲያ አማራጮችም ይህን ፕሮግራም የሚከታተሉ እንዳሉ ተስፋ አለን። ስለዚህ ከመጋቢ ጌቱ አያሌው ጋር ቆንጆ ቆይታ ይኖረናል። በድጋሚ ፓስተር ጌቱ አያሌው እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሰ። ሁላችሁንም እንኳን አደረሰን። ክብር ለእግዚአብሔር ይሁን። ይህንን እድል ደግሞ የአማኑኤል ካቦድ የሐዋሳ ቤተ ክርስቲያን ይህንን እድል ስለሰጠችኝ ከልብ አመሰግናለሁ። እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ በሞራል አጨብጨባችሁ ተቀበሉልን። በዚህ አጋጣሚ በጣም የሚያከብራት የሚወዳት ክብርት ባለቤቱም ንጋት አያሌው የልጆቹ እናት ማለት ነው ካጠገቡ ስላለች ጨዋታችን በጣም እንደማይከብድ ተስፋ እናደርጋለን። መሀል መሀል ላይም እሷን እናስገባለን ማለት ነው። ንጋትንም በዚሁ አጋጣሚ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰሽ። እንኳን ሁላችንንም በሰላም አደረሰን። አመሰግናለሁ። እሺ እናመሰግናለን። ትንሣኤ ነው በዓሉ። በዓሉ ደግሞ ልዩ የሚያደርገው በዚሁ በእናንተ ግቢ ስለሆነ ያው ተመልካቾቻችን ባያዩትም በጣም ከባድ ዝናብ እየዘነበ ነው። ከዘነበም እንግዲህ እዚሁ ነው የምናድረው። አልጋ እንደሚመቻችልን ተስፋ እናደርጋለን። ችግር የለም። በሕይወት ብርሃን ምንም አይጠፋ። አዎ በጣም የተንጣለለ ቆንጆ መኖሪያ ቤት ነው ያለው ፓስተር። እግዚአብሔር ይመስገን። እንደው ከልጅነት
ከውልደትን ጀምር። እኔ ጌቱ አያሌው እባላለሁ። በ1949 መስከረም 2 ቀን በአዲስ አበባ ነው የተወለድኩት። ከዚያ የ4 ዓመት እድሜ ሲሞላኝ ወላጆቼ አባቴ መንግስት ሰራተኛ ስለነበር የአዋሳ ከተማ ስትቆረቆር የኃይለ ሥላሴ መንግስት ለስራ ወደዚህ ወደ አዋሳ ላካቸው። ከወላጆቼ ጋር በ4 ዓመቴ ነው ወደ አዋሳ የመጣሁት እና የልጅነት ጊዜንም በአዋሳ ነው ያሳለፍኩት። ትምህርቴንም እና እድገቴንም ከዚያ ወደ ትምህርት ደግሞ ወደ አዲስ አበባ እስከሚሄድበት ጊዜ ድረስ አዋሳ ነው ያደግኩት እና የአዋሳ ልጅ ነኝ ማለት ይቻላል። ደስ ይላል። እንደው የልጅነት ትዝታ ይኖር ይሆን? በጣም ለየት ያለን የማይረሳ ነው የምትለው የልጅነት ትዝታ ካለ? በልጅነቴ ኳስ ተጫዋች ነበርኩ። ኳስ በጣም ወድ ነበር እና ያው ከሰፈር ልጆች ጋር ኳስ እንጫወታለን። ከዛ አንድ ቲም በአዋሳ ከተማ ደረጃ ትልቅ ቲም መስርተን በጣም የታወቀ ቲም በዛ እንጫወት ነበር። ወደ ጌታም ስመጣ በጣም ከባድ ፈተና የሆነብኝ የኳስ ጨዋታውን ትቶ ቸርች መሆን በጣም ከባድ ነበር። በልጅነታችን ብይ እንጫወታለን። የተለያየ ያው የዘመኑ ልጆች ሚዲያ ነው የምትጫወቱት እኛ እና እንደዛ ሆነን ነው ያደግነው። በልጅነት ለወላጆቼ ሰራ ነበር፣ ታዘዝ ነበር እና በትርፍ ጊዜ ለወላጆቼን አግዝ ነበር ከትምህርት ቤት ውጪ እና ከሰፈርም ልጆች ጋር አብረን እንግዲህ እንደ ሰፈር ልጆች እንጫወት ነበር። እንደው የኳሱ ነገር ለቆሃል ወይ? አሁንስ? ለቀቀኝ፣ በኋላ ለቀቀኝ። ብዙ አሁን አንደኛ ጊዜውም የለኝም። አሁን ብዙ ሰዎች በጣም አሁን ለኳስ ብዙ ፓስተሮችም አገልጋዮችም በጣም አክቲቭ ናቸው። ግን ብዙ ማለት ያው ጊዜ ተወጥሬ ስለምኖር ረሳሁት። በመጀመሪያው 2 ዓመቶች ነበሩ በጣም ያስቸግረኝ የነበረው፣ ግን ከዛ ጠፋ። ጌታን እንዳገኘው ዘማሪ ነው የሆንኩት እና ምን ዘምረው ደግሞ እሁድ ከሰዓት ነው። ኳስ ጨዋታውም እሁድ ከሰዓት እና በጣም ከባድ ፈተና ነበር እና ግን ያው እግዚአብሔር ያው የግድ እያለ አገልግሎቱ ያዘኝ በቃ እና ከሜዳም እንድርቅ አለ። ከዛ በኋላ ቀስ እያለ ከህይወቴ ጠፋ። ህይወቴ ከተፈተንኩባቸው ትልቁ ነገሮች አንዱ እሱ ነበር። እንደው ያው ልጅነት ብዙ ጊዜ የማይረሳ ትውስታ ስለሆነ ነው ያነሳሁትና የእግር ኳሱም ትዝታ አለ። አሁን ላይስ እንደው ምናልባት ታይ ይሆን? ብዙ ማይበት ጊዜም የለኝም። ያው የጊዜው ነገር ነው እንጂ ኢንትረስቱም አሁን የለኝም፣ ጊዜውም የለኝም። በዛ በወጣትነቴ ጊዜ የነበረው ነገር እግዚአብሔር ከህይወቴ ቆረጠው እና አሁን ይገርመኛል። በጣም ብዙ ሰዎች ኢንትረስትድ ናቸው በጣም እና ቱማችም በጣም አዲክትድ የሆኑ አገልጋዮችን ሁሉ አያለው እና በጣም ያሳዝነኛል። በቅርብ ጊዜ የቢሊ ግራሃም ልጅ በመስቀል አደባባይ ሲሰብክ በጣም ነው የተደሰትኩት። ያስደሰተኝ ነገር አንዱ እግር ኳስ ራሱ አዲክሽን ሱስ እንደሚሆን ስትሮንግሊ ቻሌንጅ አድርጎ ሲሰብክ በመስማቴ በጣም ተደስቻለሁ። ብዙ ሰው ይሄንን አይናገርም፣ አይሰብክም። ግን በእኛ ሀገርም በጣም ብዙ አገልጋይ በጣም ብዙም ህዝብ በጣም አዲክትድ ነው የሆነውና አደገኛ ነው። የሚጣሉም ምንም አገልጋዮችም አሉ በኳስ እና ከባድ ነው እንትኑ ሱሱ ኃይለኛ ነው። ደስ ይላል። እንደው ለመንደርደሪያነት ብዬን ያነሳው ጥያቄ ክርስቲያን ቤተሰብ አንዳንዱ ከክርስቲያን ቤተሰብ ወደ ጌታ የመጣበት አጋጣሚ አለና አንተ እንዴት ነው ወደ ጌታ የመጣበት አጋጣሚ እንዴት ነው? በጣም ከሩቅ ነው የመጣሁት። እንዳልከው ብዙ ሰው በክርስቲያን ሰርክል ውስጥ ነው፣ ከክርስቲያን ቤተሰብ ነው የተወለደው። የወንጌላውያን አማኞች ዶሚኔሽን ባሉበት አካባቢ ነው በጣም ብዙ ሰው የተወለደው። እኔ ግን በጣም ከሩቅ ነው የመጣሁት እና መዳኔ በጣም ይደንቀኛል። የኔ ቤተሰቦች የወንጌላውያን አማኞች አይደሉም እና
ከሩቅ ነው የመጣሁት ወደ ኢየሱስ እና ኢየሱስን በጣም የምወድበት አንዱ ምክንያት ከሩቅ ስለመጣው ነው። ብዙ ሰው ክርስትናው ሃይማኖት ነው። ብዙ ወንጌላውያን አማኝ ሃይማኖተኛ ነው እንጂ ሪሊ ዲቮትድ ክርስቲያን አይደለም። ለምን? በቃ ምንም ምለው አባቱ ሰባኪ ነው፣ አያቱ ቄስ ነው። ስለዚህ ክርስትናው እንደ አንድ ሃይማኖት ነው የሚይዘው እንጂ ብዙ የጠለቀ ህይወትና ፍቅር አይታይም። ምክንያቱም እኔ በተለያዩ የአገሪቷ ክፍል ተዟዙሬ ወንጌል እሰብካለሁ፣ አስተምራለሁና በተለይም ደቡቡ ምዕራቡ የአገራችን ክፍል በወንጌላውያን አማኝ ነው የተያዘውና ግን እኛ ከሩቅ የመጣን ሰዎች ለኢየሱስ በጣም ልዩ ፍቅር ይሰጠናል። ያም በመሆኑ በጣም ነው ደስ የሚለኝ። በጣም ደስ ይላል። እንደው ምናልባት ወደ ጌታ የመጣህበትን ዓመተ ምህረት ካወክ ምን ያህል ጊዜ ሆነ ወደ ጌታ ከመጣ? ከዚህ ጋር አያይዘህም በአገልግሎትስ ምን ያህል ዘመን ቆየህ? በ1963 የክረምቱ አካባቢ የ15 ዓመት ልጅ ሆኜ ነው ወደ ኢየሱስ የመጣሁት እና ወደ ኢየሱስ የመጣሁት በኦርቶዶክስ ቤተክርስቲያን ቅዳሜ የሰንበት ትምህርት የሆነ እንትን አለው። የዛ አይነት ፕሮግራም በጣም አዋሳ ላይ ይንቀሳቀስ ነበር እና በየሰፈሩም ይሰበሰቡ ነበር በዛ ጊዜና በጣም ትልቅ የሪቫይቫል መጀመሪያው ጊዜ ነበር። ለአዋሳ ትልቅ ሪቫይቫል የሚነሳበት ወቅት ነበርና ወጣቱ በየሰፈሩ እየተሰበሰበ ማታ ፕሮግራም ያደርጋል እና እኔንም አንድ ቀን ጓደኞቼ ወደ ሰፈር ፕሮግራም ወሰዱኝ። በጣም እዛ ይዘምራሉ፣ ያመልካሉ። ከዚያ እንሂድ ወደ ቤተክርስቲያን ብለው ወደ አዋሳ የገብርኤል ቤተክርስቲያን ወሰዱኝ እና ቅዳሜ ፕሮግራሙ እና እዛ ደግሞ በጣም ብዙ ወጣት ነበር እና በጣም ዝማሬው በጣም ይማርካል፣ አገልግሎቱ በጣም ይማርካልና ያ እንቅስቃሴ ወደ በለጠ ጌታን ወደ ማውቅበት መስመር ውስጥ እንድገባ ምክንያት የሆነኝ ያ ነው እንጂ ከዛ በፊት ኢየሱስ ያድናል ምናምን ተብሎ አሁን እንደሚደረገው ተመስክሮልኝ አይደለም የመጣሁት እና በዛ የወጣቶች እንቅስቃሴ ውስጥ እኔም ገባው። ከዛ የሚዘመረው መዝሙር የሚሰበከው ስብከት በጣም ልቤን ለወጠው። ከዛ በኋላ እዛው ደግሞ እኔንም ዘማሪ እንደሆነ አረጉኝ እና ዘማሪ እንደሆነ እዛው አረጉኝ። በዛው በቃ ቀረሁኝ። ደስ ይላል። ስለ ዝማሬ አነሳህ፣ እንደው ሳትዘምር አይቀርም ለአድማጮችም ተመልካቾችም ስለሚጠብቁ ማለት ነው። ከዛ በፊት ግን እንደው ስለ ትንሳኤ ላንተ ምን ትርጉም አለው? ትንሳኤን እንዴት ነው የምትገልጸው? ስለ ትንሳኤ በዓል ስታስብ ያው ዛሬ ያከበርን ያለነው የጌታችን ኢየሱስ ክርስቶስን የትንሳኤ በዓል መታሰቢያ በዓል ስለሆነ ማለት ነው። እንደው ከትንሳኤ ጋር ሲነሳ ቀደም ብለሃል፣ አንዳንዱ በሃይማኖት ዝም ብሎ ያከብረዋል ሳይገባው ለመብል ለመጠጥ እንደ ልማድም ይከበራልና ትንሳኤ በፓስተር ምን አይነት ትርጓሜ ነው ያለው? ትንሳኤን እንዴት ነው የምትገልጸው? የኢየሱስ ክርስቶስ ሞትና ትንሳኤው የክርስትና ሕይወት መሰረት ነው። የክርስቶስ ኢየሱስ ሞትና ትንሳኤ ከሌለ ክርስትና ፌክ ነው የሚሆነው። ስለዚህ ሁላችንም የዳንበት የኢየሱስ ክርስቶስ የመስቀል ሞቱና ስለ ኃጢአታችን ተቀብሮ ሞትን አሸንፎ የመነሳቱ ሕይወት ለኛ ደህንነት ለነበርንበት ጨለማ ትንሳኤ ብርሃን ሆኖ ሕይወታችንን ወደ ክርስቶስ የሳበው ትልቅ ኃይል ነው። ስለዚህ ትንሳኤ ኃጢአታችን የተሸነፈበት፣ ዲያብሎስ የተሸነፈበት፣ ለኛ ደግሞ የወንጌሉ ብርሃን የበራበት እና ለሰዎች ልጆች የዘላለም ሕይወት
እንድናገኝ ብርሃን ያገኘንበት ህይወት ስለሆነ ትንሣኤ ክርስትናችን ዋና መሰረት ነው። ምናልባት ግን ከትንሣኤ ጋር ተያይዞ የትንሣኤ በዓል ሲመጣ እንደው ልዩ ገጠመኝ ይኖርሃል ብዬ አስባለሁ። በመጣህባቸው የዘመን ምዕራፎች ላይ ትንሣኤ በዓል ጋር ተገናኝተው ወይ ከትንሣኤ ጋር የተያያዘ ገጠመኝ የምታስታውሰው ካለ እንደው ለተመልካቾቻችን ብትናገርልን። የማስታውሰው አዲስ ነገር የለም። ያው ትንሣኤ ሲመጣ የክርስቶስን መስቀል እናስባለን፣ የክርስቶስን ደግሞ የማዳን ኃይል እናስባለን። ግን ማለት የተለየ ገጠመኝ ወይም ደግሞ የተለየ ነገር ብዙ የለኝም። በጣም እናመሰግናለን። ጥሩ ጊዜ እያሳለፈን እንደሆነ ተስፋ አደርጋለሁኝ። የተወደዳችሁ በዓለም ዙሪያ ሆናችሁ ይህንን የካቦድ ሚዲያ አዘጋጅቶ ወደ እናንተ እያቀረበ ያለውን የጌታችንን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ልዩ ዝግጅት በመጋቢ ጌቱ አያሌው ቤት እያከበርን ነው የምንገኘው። ይህንንም ፕሮግራም ደግሞ ካቦድ ሚዲያ አዘጋጅቶ ወደ እናንተ እያቀረበ ነው የሚገኘው። በዚሁ አጋጣሚ ሶሻል ሚዲያ ላይ በመላው ዓለም ያላችሁ ዩቲዩባችሁን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጠይቃችኋለን። እንግዲህ አሁንም ፕሮግራማችን ቀጥሏል። አብራችሁን ሁኑ። ቆንጆ ጊዜ ይኖረናል። እንደውም መጋቢ ቅድም ስለ ዝማሬ አውርተልናልና ቸሬ ወደ ጊታር ተመለሰልና ወደ ዝማሬ እንመለሳለን። ቸሬ ጊታሩን ይነካካልናል። ምክንያቱም ከዛ ወደ ዝማሬው ልንመጣ ነው። በሐዋሳ ሕይወት ብርሃን ቤተክርስቲያን ላይ መዘምራን ወይ ደግሞ ኤኳየር የሚባል የዝማሬ ህብረት አለ። እዛ ህብረት ላይ ደግሞ ትልቅ አስተዋጽኦ እንዳበረከትክ ይነገራል። ፊተኛም እንደሆንክ ይነገራልና ስለዚህ ከዝማሬ ጋርም በጣም የሚያቆራኝህ ጸጋም እንዳለ ይታመናልና አንዳንዴ እንደውም በመድረክ ላይም ስዘመር እናያለን። ጥሩ ዝማሬዎችን ስዘመር ስለምናይ ዛሬም በመላው ዓለም ያሉ አድማጮች ይጠብቃሉና ፓስተር ጌቱ ሲሰብክ ሲጸልይ ነው የሚታወቀው። በተለይ የሪቫይቫል ስብከቶች በሱ ትታወቃለህ። ዛሬ ግን የዝማሬ ሪቫይቫል ነው። ለአድማጮቻችን መርጠ ከንጋት ጋር ተማክራችሁ መምረጥም ትችላለሽ። መዝሙር መዘመር ከተውኩ እንግዲህ ብዙ ዓመት ሆኖኛል። ያው አገልግሎቱ ሊደርሺፑ መኖ ውስጥ ከገባ በኋላ ያው ብዙ መዝሙር እንትን አላልኩም። በህይወቴ ከመጸጸትባቸው ነገሮች አንዱ መዘመር ማቆሜ ነው። ማለት የኳየር አገልግሎት ውስጥ ሰራ ነበርና በጣም ያው ከማዝንባቸው ነገሮች አንዱ ዘማሪ ሆኜ ብቀጥል በጣም ደስ ይለኝ ነበር። ግን ወደ ስብከቱ ወደ ቤተ ክርስቲያን መሪነቱ ሳላቀው ወሰዱኝ እና እዛ ጠፍቼ ቀረሁ። ደስ ይላል። አድማጮች እንግዲህ በፕሮግራማችን በጣም እየተባረካችሁ እንደሆነ ተስፋ እናደርጋለን። መጋቢያችን ደግሞ አሁን በዝማሬ ያገለግለናል። ንጋትም ታግዘዋለች። ኮርድ ማስያዝ ይቻላል ላይቭ። በዛ በልጅነት ጊዜ ከጻፍኩት መዝሙር አንዱ እህታችን አስቴር ተፈራ በሲዲዋ ውስጥ ዘምራዋለች። አንተው ነህ ለኔ የሚል መዝሙር እና አይ ቲንክ እሱ የህይወቴ ፊውቸር የሚያሳይ መዝሙር ነው። አዝማችሁን እስቲ ንጋትም ካረሳችሁ እንሞክራለን። አንተው ነህ ለኔ አንተው ነህ ለኔ ያለኝ ንብረቴ ቋሚው መሰረቴ አንተው ነህ ለኔ እናቴም አባቴ አንተው ነህ ለኔ አንተው ነህ ለኔ ያለኝ ንብረቴ
ቋሚው መሰረቴ አንተው ነህ ለኔ እናቴም አባቴም። አሜን። ቁጥሩን ሌላ ጊዜ ብላለች ማሚ። አዎ በጣም ወደ ኋላ ዘመን ስናይ ምናልባት ረጅም ዘመን ይሆነዋል ብዬ አስባለሁ። ይህ ዝማሬ አድማጮች በመላው ዓለም ያሉ ተመልካቾችም ይህን ዝማሬ ያውቁታል ብለን እናስባለን። እንግዲህ ተመልካቾቻችን ቁጥሩን እናንተ ቀጥሉ፣ እኛ ፕሮግራማችንን እንቀጥላለን። ምናልባት ወደሱ ከማለፋችን በፊት ሌት በዓልም ነው አይደለ? በዓል ሲሆን ደግሞ ሌት ያሉ ጨዋታዎች ያስፈልጋሉና በቤተ ክርስቲያን ብዙ ስለ ጋብቻ፣ ስለ ትዳር፣ ስለ ጮኝነት እንማራለን እና ያኛም ወጣቶችም እንደው ምናልባት ከዚህ ጋር ዳር እያልኩ አይደለም። ፓስተር ጌት ወይዘሮ ንጋት በቀለን እንዴት ነው ያገኛት? እንዴት ተገናኛችሁ? ዛሬ እስኪ እውነቱን በፋሲካ ትንሳኤውን እናውጣው። እንደው ማለት እውነቱን ነው የምንጨዋወተው። ማን የጠየቀው? ፓስተር ጌቱ ነው ወይ? ማሚ ከሆነች ደግሞ አንቺም ከሆነች እንድትናገር እንፈልጋለን። በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። እንግዲህ እኛ ንጋትም ልክ በዚያ በኦርቶዶክስ ቤተክርስቲያን ነው የተገናኘ ነው ልጆች ሆነን እና እዛ ኦርቶዶክስ ቤተክርስቲያንም አብረን አንድ ኳየር ውስጥ ዘማሪ ነበር እና ስንዘምር እኛ በሬዲዮ የሰማናቸውን መዝሙሮች በቴፕ በካሴት የዘመርናቸው መዝሙሮች እነሱን አጥንተን ነው እዛ ምን ዘምረው እና ያ ዝማሬ በዛ አካባቢ ብዙ አልተወደደም እና ይሄ የሌላ ሃይማኖት መዝሙር ነው የሚዘመረው የሚል ስሜት ተፈጠረ እና በዛ የነበሩ መሪዎች ያ እነዚህ የኛ መዝሙር ስለማይዘምሩ እናቁማቸው አሉን። ከዛ እሑድ ጠዋት ለመዘመር ስንሄድ የመዘምራን ልብሶቻችንን ሌሎች ልጆች ተጠርተው ለብሰው እነሱ እንዲዘምሩ ተደረገ። እኛ ከዛ ተባረርን እና ከዛ ተባረን ስንመጣ የህይወት ብርሃን ቤተክርስቲያን ተቀበለን እንዳለ ተቀብሎን ኳየር አስገባ እና እኔና ንጋት እዛም አብረን ኳየር ነበር። ሰፈራችንም በጣም ይቀራረብ ነበር። እዚህ መተን አን ኳየር ውስጥ ገባን እና ያ የቆየው ግንኙነታችን እዚህም ደግሞ በኳየር ውስጥ እያገለገለን ስንቆይ ብዙ የተለያዩ አገልጋዮች የወንጌል አገልጋዮች የተለያዩ አገልጋዮች እኔንም ይመክሩኝ ጀመር። ለምንድን ነው አንተ ንጋትን ማታገባት የሚልም ግፊት ያሳድሩ ነበር። እንግዲህ ህይወታችንንም እያዩ አገልግሎታችንንም እያዩ እናት እንደዛ ቢሆን ጥሩ ነው፣ እኛን ስንጸልይ ይሄ ነው የሚሰማን ይላሉ። እኔም ማሰብ ጀመርኩ፣ መጸለይ ጀመርኩ። ከዛ በኋላ ከንጋት ጋራ ይሄንን የጋብቻ ጥያቄ ያኔ ተማሪዎች ነን አይ ቲንክ ወደ 11ኛ ክፍል ወይ እንደዚህ አካባቢ ነው የነበር ነው እና እኔ ትንሽ በክፍል በልጣታለሁ። ከዛ ያው ይሄንን የጋብቻ ጥያቄ እኔ ፕሮፖዝ አደረግኩ። እንጸልይበት ጊዜ ወስደን ከዚያ የጌታ ፈቃድ ከሆነ ይሆናል፣ ካልሆነ ደግሞ ይቆያል ብለን ቆየን። አይ ቲንክ ኦልሞስት 7 ዓመት ያህል በዚህ የጮኝነት ንግግር ውስጥ ቆየን እየጸለይን። ከዛ እሷም ወደ ትምህርት ቤት ሄደች፣ እኔም ወደ አዲስ አበባ ትምህርት ቤት ሄድኩ። ሆኖም ግን ያው እየጸለይን እየተነጋገርን ደብዳቤ እየተጻጻፍን ያኔ ስልክ የለም፣ ሞባይል ምንም የለም። በደብዳቤ በፖስታ ምን
የምንገላለጸው። ስለዚህ በዛ ሆነን በዛ ህይወት ውስጥ ነው እንግዲህ በ7 ዓመት ጊዜ ውስጥ ነው ፋይናላይዝ ያደረግነው እና ከዚያ ያው እሷም ከኔ ጨርሳ መጣች፣ እኔም ቀጥዬ ትምህርቴን ጨርሼ መጣሁ እና ወደ ጋብቻ እንግዲህ ከዛ በኋላ ወደ ጋብቻ ለመሄድ ወሰንን ማለት ነው። በጣም ደስ ይላል። እንደው ምናልባት ሰርጋችሁ ምን ይመስል ነበረ? እነማን ተገኙ? ያው ቀደምት የነበሩ አንጋፋ ዘማሪዎች አሉ፣ አገልጋዮች አሉ። እንደው በትዝታ ወደ 47 ዓመት ልመልሳችሁ ነው ማለት ነው። በነገራችን ላይ የተወደዳችሁ በዓለም ዙሪያ ሆናችሁ ይህንን ኢንተርቪው የበዓል ዝግጅት እየተከታተላችሁ ያላችሁ የመጋቢ ጌቱ አያሌውና እንዲሁም ደግሞ የወይዘሮ ንጋት በቀለ 47 ዓመት በትዳር ቆይተዋልና አጨብጭቡላቸው። አዎ። ስለዚህ ከ3 ዓመት በኋላ ደግሞ 50 ዓመት ይሞላቸዋል ማለት ነው። እግዚአብሔር ጤናና እድሜ ይስጥልን። ስለዚህ 50ኛ ዓመታቸውን እንግዲህ አማኑኤሎችም አላችሁ መጋቢዎችም እግዚአብሔር ለዛ ያድርሰን። የጋብቻ በዓላቸውን ብሔራዊ በዓል እስኪመስል አድርገን ልናከብር ቃል እንድትገቡ እንጠይቃለንና በጣም የተማሩ ልጆች አሏቸው፣ የልጅ ልጅ አይተዋልና እነሱም ለሀገር ለከተማችንም ለቤተ ክርስቲያንም ትልቅ በረከቶች ናቸው። ደስ ብሎናል። የበዓሉ ዝግጅታችን አሁንም ይቀጥላልና ወደ ጠየቅኩት ጥያቄ እንመለስ። ያ ሚያዝያ 21 47ኛ ዓመታችንን እናከብራለን። ኦሞራቴ የሚባል ሀገር ነው ምን ሆነው በዛ ጊዜ እና ከዚህ 500 ኪሎ ሜትር በኬንያ ድንበር አዲስ ትልቅ ቤተክርስቲያን አስገንብተናል። እዚያ የዛሬ ሳምንት እንሄዳለን እና እንግዲህ የጋብቻ በዓሎቻችንን በተለያየ ዓለማት ነው ያከበርነው። በተለይ በስዊድን፣ በአሜሪካ፣ በኢትዮጵያ በተለያየ ቦታዎች ያክብረናል እና እንደዚህ አይነት አጋጣሚ አለ። ሰሞኑን የይርጋለም ሙሉ ወንጌል 50ኛ ዓመት እየተከበረ ነበር እና እዛ ሄጄ ከተናገርኩት አንዱ የሰርጋችን ቀን ሚያዝያ 21 ይርጋለም ነው የነበረው እና ይርጋለም ነበር። ከዚያ የንጋት ወላጆች እዛ ስለነበሩ ከዚያ ንጋትን ከዚህ ለማምጣት ሄደን ያለን ፓስተር ተሾመ ወርቁና ፓስተር ተስፋዬ ጋቢሶ እዛ መጥተው እኛን እንኳን አደረሳችሁ አሉ። እኛ ወደ ሐዋሳ መጣን፣ እነሱ ወደ ወይኔ ቤት ገቡ እና ይሄ ትዝታ በቀደም ይርጋለም ላይ የተናገርኩት ነበርና እንግዲህ የተለያዩ ሰዎች ነበሩ ከአብያተ ክርስቲያናት። በተለይ አቶ ለገሰ ወልዴ የሚባሉ የዚህ የደቡብ ሲኖዶስ ድሮ መካነ ኢየሱስ፣ ባሌ፣ ሲዳሞ፣ ገሙጎፋ እነዚህ በሙሉ አንድ ላይ ነበሩና የዚህ ሲኖዶሱ ፕሬዝዳንት በሳቸው መኪና ነበር። የሳቸው መኪና ትንሽ ዳትሰን ነበረች፣ እሷ ነበረች ደንበኛው መኪና በጊዜው እና በሷ ነበር የሙሽራ መኪና የነበረው እሱ ነው የነበረውና በጊዜው ያ ነበር። ብላክ ኤንድ ዋይት ማለት የጋብቻችን ፎቶ በብላክ ኤንድ ዋይት ነው የተነሳው። ከለር ፊልም አልነበረም። ግን አጋጣሚ ሆኖ አንድ የስዊድን ተወላጅ አሁን ወደ ጌታ ሄዷል፣ እሱ ነበረው የከለር ፊልም እና እሱ የተወሰኑ ፎቶግራፎች አነሳን። የስዊድን ዜጎች ነበሩ፣ የተለያዩ አገልጋዮች ከአዲስ አበባም ከአዋሳም የቤተ ክርስቲያናችን መሪዎች እና ባባሻኛ ነጋሽ ሚልኪያስ ሁሉ በጊዜ ነበሩ። እነሱ ናቸው ያጋቡን እና እንግዲህ በከተማ ውስጥ ያሉ ትልልቅ ሰዎች በሰርጋችን ላይ ነበሩ። ትልልቅ እና በሐዋሳ ሕይወት ብርሃን ነው ጋብቻችንን በድሮ ቸርች እዛ ነው ጋብቻችንን የፈጸምነው።
ደስ ብሎናል። አጨብጭቡልን። 47 ዓመት ወደ ኋላ ሄደናል። እንግዲህ ለ50ኛ ዓመቱ ያደርሰን። ማይኩን ለንጋት ለማሚ ይሰጠልን። እንደው እሱ ብቻ እረፍትን ፋታ እንዲወስድ ማለት ነው። ፓስተር የሚታወቀው ሲሰብክ፣ ሲጸልይ፣ ሲጎበኝ ብዙ ነገሮች አውትሪች ሲወጣ ስትሮጥ ነው ብዙ ጊዜም የሚታወቀውና ዛሬ ደግሞ ቤት ላይ ፓስተር ምን ይመስላል በማህበራዊ ህይወት ላይ ማለት ቤተሰብ ውስጥ ያለው ንጋትን ያግዛል ወይ? ጥሩ የማገዝ ባለው ወይ? እንደው እሱን ነገር ከሙያ አንጻር እነዚህ ምስጢሮች ዛሬ በዚህ በዓል ማሚ እንግዲህ ታወጣልናለች ማለት ነው። ኩክም የሚያደርግ ከሆነ ይሄንን ይሰራል ይሄንን ያደርጋል ብለሽ እንግዲህ ለተመልካቾቻችን እንድት እሺ አመሰግናለሁ። ያው እኛ በቤት ልጆች እንደሚጠሩት ዳዲ ነው የምንለው። እኔም ራሴ ዳዲ ነው የምለው። ሰፖርቲቭ ነው በቤት ውስጥ በእውነት በጣም ደጋፊ ነው። በእኛ ዘመን ያው አይታወቅም እንግዲህ በተለይ የቤት ስራ ቡናም ሲወቅጥ አንዳንድ ነገር ሲያደርግ ይሄ ሴት ምናምን እያሉ ስላሳደጉት ብዙ የቤት ስራ ነገር ብዙ የለውም። በእርግጥ ቤተሰቦቹ ከብት አርቢዎች ነበሩ። ሳር በማጨድ በውጭ ስራ በጣም ጎበዝ ነው። ደግሞ አሁንም ደግሞ የሚችለውን አልጋ ያነጥፋል፣ አንዳንድ ጊዜ ቤት ይጠርጋል። እና እኔም ደግሞ ያው ብዙ በመንፈሳዊ ነገር ብዙ ጊዜውን የሚያሳልፈው በመንፈሳዊ ነገር ላይ በመዘጋጀት ስለሆነ ብዙም ይሄ ነገር ደግሞ ብዙም አይረብሸኝም፣ እቀበላለሁ። ያው ብዙ ተቀባብለን ነው እንግዲህ እስካሁን ያለ ነው። በጣም ደስ ይላል። በጣም ደስ ይላል። እንደው ምናልባት ልጆች ሲወለዱ የአባት ልብ ይራራልና እንደው በልጆችሽን በተወለዱ ከመጀመሪያ ልጅ ጀምሮ እስከ ቢኒ ድረስ ያው የመጨረሻው ልጅ እሱ ስለሆነ እንደው በአራስ ቤትስ እንደው እንዴት ነበረ? የምታስታውሽው ያደረገልሽ ነገር ካለ? በዚህም ጊዜ ያው የሚችለውን ነገር ያደርጋል። ግን በጣም አሁን እንዳሁኑ ጊዜ ባሎች ማለት እንደው ልጅ ማጠብ እኔም አልተቸገርኩም። ኢንፋክት እናቱ በጣም ይረዱኝ ነበረ። 07 ናቸው። እኛ እዚህ ቁጠባ ነው ያለነውና ሁሉንም ነገር እሳቸው ነበሩ የሚረዱኝ፣ መተው ልጅ የሚያጥቡ። እኔም በዛ ጊዜ እንግዲህ ለማጠብም ትንሽ ያው የእድሜም ጉዳይ ስለነበረ የሚያጥቡም እሳቸው ናቸው። ምግቤን የሚያበስሉ ምን የሚሉ ማታም መተው አጥበው የሚያስተኙና ክፍተትም አልነበረም። ግን በአንዳንድ ጊዜ ያው ያቅፋል፣ ግን ይፈራል። ሲያቅፍ ይፈራል። እንደ ተለማመደ ሰው ሳይሆን የመፍራት ነገር አለውና ያው ይሄ ደግሞ በሂደት በአሁኑ ጊዜ ያሉ ወጣቶች በክሊኒክም ይሰለጥናሉ፣ በእናት በአባቶችም ይሰለጥናሉ። እንደዛ አይነት ነገር ስለነበረ ሞር ኦፍ የአሁኑ ወጣቶች በዚህ አይነት ብዙ ጥሩ ልምምድ አላቸው። በዛ ጊዜ ግን ያው የተቻለውን ያደርጋል፣ ያው ይረዳኛል እና ጨብጭብለት። የመጨረሻ ጥያቄ ጠይቅሽና ወደ ቀጣዩ እንሄዳለን። ምናልባት በአገልግሎት ያው ፓስተር በመላው በኢትዮጵያ ብቻ ሳይሆን በመላው ዓለም ነው የሚዞረውና አንዳንዴ ወጥቶ እስከ 3 ወር 4 ወር የመቆየት ጊዜ አለና እንደው እንደ ሚስት ምን አይነት ቻሌንጅ ገጥሞሻል? ለ3 ወር ለ4 ወር ወጥቶ ስትለያዩ ምን አይነት ፊሊንግ ነው ያለው? ምን አይነት ቻሌንጅ ያሳልፈሻል? ፓስተር አሜሪካ ሄደ 3 ወር ሲቆይ እኛ እንደ ቤተ ክርስቲያን አባል የሚሰማን ፊሊንግ አለና እንደው አንቺ ደግሞ ሚስት ስትሆኚ የቤተሰብ ኃላፊነት አለ፣ የልጆች ኃላፊነት አለና ምን አይነት ቻሌንጅ ነው? ጥሪ ቢኖረውም እኔ እንደ ራሴ የማምነው ጥሪያችን የጋራ ነው ብዬ ነው የማስበው። እግዚአብሔርን ስናገለግል
እሱ ብቻውን አይደለም የሚሮጠው አብረን ነው የምንሮጠው ብዬ ነው ማስበውና በርግጥ 2 ወር 3 ወር ሲቆይ ለልጆችም ይናፍቃል እኔንም ይናፍቀኛል ግን ያው ይሄ የጥሪ ጉዳይ ስለሆነ እሱ በእግዚአብሔር ቃል ወጥቶ ሲያገለግል እኔ ደግሞ በቤት ውስጥ ያለውን ነገር ማኔጅ ማድረግ ልጆችን የመንከባከብ ያለውን ኃላፊነት ሁሉ በመሸከሜ በጣም ደስተኛ ነኝ ምክንያቱም ትልቁን ፓርት በርግጥ የቤተሰብም ጉዳይ ቀላል ነገር አይደለም ደግሞ የጌታንም ስራ ደግሞ አብረንም ስለምንሰራ አብረን እጅ ለእጅ ተያይዘን እንደምንሰራ ነው ማስበውና በጣም ደስተኛ ነኝ ምንም የተፈጠረም ቻሌንጅ የለም እስካሁን እንግዲህ ያው 47 አሁን ሚያዝያ 21 47 አመታችን ነው በጋብቻ ምንም የከበደንም ነገር የለም እግዚአብሔርን ያመሰገን አብረን ያው እናገለግላለን ብዬ ነው እንግዲህ እኔም ተካፋይ ነኝ ብዬ ነው ማስበው እናመሰግናለን አጨብጭብልን ወደ አገልግሎትም ስንመጣ ሪሊ እግዚአብሔር መቼም ከንጋት ጋር ሲያገናኘኝ የኔን ሁኔታ አይቶ ነው እና የኔ ህይወት አገልግሎት ውስጥ በጣም ነው ሰምጬ የገባሁት እና በዚህ ምክንያት ብዙ ቤትም የማየት እና ብዙ ለቤተሰብ ጊዜ መስጠት ችግር እኔ ላይ ይታያል ፎከሴ በጣም አገልግሎት ላይ ቱ ማች ነበር ይሄ ባላንስ ያስፈልገዋል ግን እግዚአብሔር ቸር አምላክ ነው ንጋት የጸሎት ሰው ነች በህይወቷ ትልቁ አገልግሎት ጸሎት ነው ኦፍ ኮርስ ዘማሪ ነች መዝሙር ትጽፋለች ብዙ የሐዋሳ ህይወት ብርሃን መዝሙሮች የሷ መዝሙሮች ናቸው እግዚአብሔርን በተለያየ ጸጋም ታገለግላለች በቤተ ክርስቲያናችን ውስጥ የመጀመሪያዋ ልሳንን የመተርጎም ጸጋ በሷ ውስጥ ነው በመጀመሪያ ዓመት የታዩት የትንቢት አገልግሎትም ትሰጣለች ጠንካራ የጸሎት ሰው ነች ከሌሊቱ 8 ሰዓት እስከ 11 ሰዓት እኔ ተኝቼ እሷ ትጸልያለች እኔ 11 ሰዓት ነው ለጸሎት የምነሳው ስለዚህ በሷ ጸሎት ላይና ደግሞ ስለኔ በአለም ዙሪያ የሚጸልዩ በጣም በቤተ ክርስቲያናችንም በከተማችንም በአገር ላይ በአለም ዙሪያ ብዙ የሚጸልዩልኝ ሰዎች አሉ በነዛ ሰዎች ጸሎት ላይ ነው ቆሜ እስካሁን ድረስ ያገለገልኩት ስለዚህ በጣም እድለኛ ነኝ በዚህ አጋጣሚ ንጋትን ከልብ ላመሰግን እወዳለሁ ጌታ ይባርክሽ ምናልባት ሌላ ብትሆን የኔ ሚስት በዚህ አይነት መንገድ ላትቀበለኝ ትችላለች አገልግሎት ላይ ብቻ ያተኮረ ህይወት እና እግዚአብሔርን ገና አመሰግናለሁ በጣም ደስተኛ ነኝ በእነዚህ 47 አመት በጣም ደስተኛ ሆኜ ነው የኖርኩት በትዳሬ እግዚአብሔር መልካም ሰው መልካም አገልግሎት የገባት ራሷም አገልጋይ የሆነች ስለሆነች ባለቤቴ ለአገልጋይ ትልቁ ጥሩ ሚስት ከሌለው አገልጋይ እንደ ልቡ ሊያገለግል አይችልም እና ጌታን አመሰግናለሁ ክብር ለእግዚአብሔር ይሁን ይሄን ለማለት እናመሰግናለን እግዚአብሔር ይመስገን አንድ ጥያቄ አውርተን ከዛ ብሬክ እንወስዳለን ዳቦ ይቆረሳል ኬኩ ይቆረሳል ሻይ ቡና አለ ስለዚህ የትንሳኤው በዓል ድምቅ ብሎ ይቀጥላል ማለት ነው ያው የምታውቀውን ጥያቄ ነው ስለ ኢትዮጵያ አማኑኤል ህብረት ቤተክርስቲያን እንደው ምን ታውቃለህ እቺን ጥያቄ ትመልስልንና ከዛ ወደ ዝማሬና ወደ ግብዣውና ኦኬ አይ ዶንት ኖ እንግዲህ የኢትዮጵያን አማኑኤል ህብረት ቤተክርስቲያን ምን ያህል አውቃለሁ አላውቅም የሚለው ነገር ለመመለስ ከባድ ነው ሁለት ነገር ነው የኢትዮጵያን አማኑኤል ቤተክርስቲያን የማውቀው በአገልግሎት ነው እና ፓስተር ዳንኤልን ለመጀመሪያ ያገኘሁት በዋሽንግተን ነው በዋሽንግተን የፓስተር ሃምፍሪ አሊጋዝ ቸርች እዛ ነው ያገለገልነው የመጀመሪያው የአማኑኤል ህብረት መጋቢ እና ለአማኑኤል ህብረት መመስረት እንግዲህ እግዚአብሔር ምክንያት ያረጋው ሰው ነው ተብሎ የሚነገርለት እሱ ነው
ግን በአገልግሎት ያው በርካታ የአማኑኤል ቤተክርስቲያኖችን አውቃለሁ። የናዝሬትን አማኑኤል ተመላልሼ አገልግያለሁ። የዝዋይ አማኑኤልን አገልግያለሁ ተመላልሼ። የአርሲ ነገሌን አማኑኤል ተመላልሼ አገልግያለሁ። የሻሸመኔን አማኑኤል ተመላልሼ አገልግያለሁ። አዋሳ ደግሞ ስንመጣ የአዋሳ አማኑኤልን በጣም ልክ እንደ ህይወት ብርሃን ነው ያገለገልኩት ብዬ ነው ማስበው። ጊዜ ባለኝ ቁጥር በተለይ የሮብ ፕሮግራማቸውን 1 ወር ተከታታይ ትምህርቶች በማስተማር በየአመቱ በርካታ ጊዜያት አገልግያለሁ። ከዛ ካቦዶችም ሲመሰርቱ እነሱ ጋም እንደዚሁ ተከታታይ ትምህርቶች በማስተማር ኮንፈረንስን በማገልገል እዚህም 01 ያለውንም አማኑኤል ማገልገሌን አስታውሳለሁ። እና ኦፍ ኮርስ ያው አዋሳ በተለይ ያው ካሉት ፓስተሮች ጋር ፓስተር ጌትነት እና ፓስተር በኃይሉና ፓስተር አፈወርቅ ያው እንደ አንድ ከተማ እንገናኛለን፣ እንነጋገራለን፣ እናወራለን። አማኑኤልን በጣም የምወድበት ምክንያት ማለት ብዙዎቹን እንደኔ ከሩቅ የመጡ ናቸው አማኑኤል ውስጥ ያሉት እና ኢየሱስን በትኩስ ፍቅር ነው የሚያመልኩት። ስለዚህ አማኑኤል ልሰብክ ሲሄድ ፕሮግራም የሚጀምሩበትን ሰዓት አውቃለሁ፣ መዝሙር የሚያቆሙበትን ሰዓት አውቃለሁ። ቢያንስ አማኑኤል ቸርች 1 ሰዓት ይዘምራል አማኑኤል። ስለዚህ እኔ 12 ከጀመሩ እኔ 1 ሰዓት ነው የምቆመው። ያን 1 ሰዓት ሌላ ስራ ሰርቼ 5 ደቂቃ ሲቀር ነው የሚሄደው። እና በጣም ያመልካሉ። በጣም ነው የምወዳቸው። በተለይ አዋሳ ያሉትን ደግሞ በዛ ላይ ይጸልያሉ። በጣም 40 ቀን ይጾማሉ በነሐሴ ወር በተለይ እና በጣም ያው ህይወት ብርሃንን ለመምሰል ጥረት ያደርጋሉ። አዎ በጣም ደስ ይላል። ያው አማኑኤሎች በአምልኮ ይታወቃሉ። እሺ እንግዲህ ፕሮግራማችን እንደቀጠለ ነው። አሁን ብሬክ እንወስዳለን። በመላው ዓለም ሆናችሁ ይህንን ልዩ የጌታችን ኢየሱስ ክርስቶስ የትንሣኤ በዓል ዝግጅት እየተከታተላችሁ ያላችሁ በድጋሚ እንኳን አደረሳችሁ እንላለን። ይህ ፕሮግራም በካቦድ ሚዲያ ዩቲዩብ ቻናል ወደ እናንተ ይደርሳል ማለት ነው። የካቦድ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ የሆናችሁ አብራችሁን ሆኖ በያላችሁበት መልካም የትንሣኤ በዓል ይሁንላችሁ። እኛ ዳቦን እንቆርሳለን፣ እናንተም ባላችሁበት ዳቦአችሁን ቁረሱ። የትንሣኤ በዓል ዝግጅት ደግሞ በፓስተር ጌቱ አያሌው መኖሪያ ግቢ ውስጥ ነው። እንግዲህ ፕሮግራማችን አሁንም ቀጥሏል። እንግዲህ ካቦድ ሚዲያም ደግሞ ዛሬ ሰርፕራይዝ እናደርጋለን ብለዋል። በዚሁ አጋጣሚ 47ኛ የጋብቻ በዓላቸው እና እንዲሁም ደግሞ የትንሣኤው በዓል ድርብ በዓል ነውና ሃፒ አንቨርሰሪ ማለት ፈልገዋል። ስለዚህ ይህንን የተዘጋጀውን ኬክና ዳቦ መጋቢ ጌታ አያሌውና ክብርት ባለቤቱ ወይዘሮ ንጋት በቀለ ይቆርሳሉ። ያጨበጨብን እነሱን ወደ ቆርሳውን ጋብዛለን። ይቆርሱልናል፣ እኛ እናጨበጭብላቸዋለን። በድጋሚ እንኳን ለትንሣኤው በዓል በሰላም አደረሳችሁ። እንዲሁም ደግሞ ለ47ኛ ዓመታችሁ የጋብቻ በዓላችሁ በሰላም አደረሳችሁ። ጭብጨባችሁ አንሷል። እናመሰግናለን። በዛው በያዛችሁት ደግሞ ወደ ኬኩ ትመጡልናላችሁ። እሺ፣ እናመሰግናለን። መልካም የትንሣኤ በዓል ይሁንላችሁ። መልካም የ47ኛ ዓመት የጋብቻ በዓል ይሁንላችሁ ብለዋል የሐዋሳ ካቦድ አማኑኤል ህብረት ቤተ ክርስቲያን። መልካም በዓል ይሁንላችሁ። በዓሉ አሁንም ቀጥሏል። ከልብ እናመሰግናለን። ካቦድ አማኑኤል እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይሄን አልጠበቅንም፣ ሰርፕራይዝ ነው የሆነው። እሺ ይህንን ዳቦ እዚሁ እንበላለን። ኬኩም ይቆረሳል። እዚህ ቡናም አለ። ፕሮግራማችን እንደዛ ያለ ይቀጥላል። የመዳን ቀንድ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር የሚማልድልኝ ውድ የመዳን ቀንድ ውድ የመዳን ቀንድ ውድ
የመዳን ቀንዴ ውዴ የመዳን ቀንድ ጌታ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር የሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ በሚያገለግሉት በነቢያቱ የተነገረለት ለዘመናት ምዕራፍ እንደተባለለት ድንገት ከተፍ አለ እግዚአብሔር ለአብርሃም በቃሉ እንደማለ በሚያገለግሉት በነቢያቱ የተነገረለት ለዘመናት ምዕራፍ እንደተባለለት ድንገት ከተፍ አለ እግዚአብሔር ለአብርሃም በቃሉ እንደ የመዳን ቀንዴ ጌታዬ አምላኬ እሺ ተመልሰናል። የተወደዳችሁ በዓለም ዙሪያ ሆናችሁ ይህንን ልዩ የትንሣኤ በዓል ዝግጅት እየተከታተላችሁ ያላችሁ ማለት ነው። እኛም እንግዲህ ዳቦም በልተናል፣ ቡናም ማኪያቶም ጠጥተን ተመልሰናል። እንግዲህ በያላችሁበት ቆንጆ ጊዜ እንዲሆን እንመኛለን። አሁንም በሐዋሳ ካቦድ አማኑኤል ህብረት ቤተ ክርስቲያን በዛችሁ ቤተ ክርስቲያን ያለው የካቦድ ሚዲያ ያዘጋጀው ልዩ የትንሣኤ በዓል ዝግጅት ቤተ ክርስቲያን ዋና መጋቢ የሆኑት ፓስተር ጌቱ አያሌው መኖሪያ ግቢ ውስጥ ነው ይህን ልዩ የትንሣኤ ዝግጅት እያቀረብን ያለ ነው እያካሄድን ያለ ነው። በድጋሚ እንኳን አደረሳችሁ ብለናል። እንደው ታዳሚዎች እዚህ ያላችሁ ለተመልካቾቻችን እንኳን አደረሳችሁ ብላችሁ ብታጨበጭቡላችሁ ደስ ይለናል። እሺ ቆንጆ ጊዜ ነው እያሳለፍን ያለ ነው። በነገራችን ላይ ከፓስተር ጋር ኢንተርቪው ለማድረግ አይከብድም። ኢንተርቪው ሳይሆን ጨዋታ ነው የሚካሄደውና አይከብድም፣ ለጋዜጠኞች አይከብድም ይባላል እና በጣም ለዛም ጥሩ ፕሮግራም እያካሄድን ነው የምንገኘው። በሐዋሳም በመላው ኢትዮጵያ በተነሱ በቤተ ክርስቲያን ለተነሱ ሪቫይቫሎች የሐዋሳ ቤተ ክርስቲያን ሪቫይቫል ዋናና መነሻ ፋና ወጊ ነው ተብሎ ይነገራል። በተለያዩ መጽሐፍትም ተጽፏል። እንዲሁም ደግሞ አንተም በተለያዩ ሚዲያዎች ላይ መግለጫ ሰጥተሃል። በዚህ ሪቫይቫል ውስጥም የነበሩ አባቶች ነበሩ። ከነሱ መካከል ደግሞ አሁን አንተ አለህና ምናልባት ለተመልካቾቻችንም የሐዋሳ ካቦድ አማኑኤል ህብረት ቤተ ክርስቲያንም ምናልባት ከዚህ ሪቫይቫል ተነስታ ለወጣቱም ለትውልዱ የምታስተላልፈው ነገር በዚህ በካቦድ ሚዲያ ማለት ነው ስለሚያስፈልግ የሐዋሳ ሕይወት ብርሃን ቤተ ክርስቲያን ሪቫይቫል መነሻውን እንደው ብታወሳላ ተመልካቾቻችን። አመሰግናለሁ። ጥሩ ጥያቄ ነው። ጥቂት መሰረታዊ ነገሮችን ለመናገር በበዓለ 50 መንፈስ ቅዱስ በበዓለ 50 ከወረደ በኋላ በምድር ላይ ለ400 ዓመት ነው ግለቱን ጠብቆ የቆየው። ከ400 ዓመተ ምህረት በኋላ ቤተክርስቲያን ወደ ጨለማው ዘመን ነው የገባችው። 1500 ዓመት በኋላ በ1900 ጃንዋሪ 1 እግዚአብሔር ሁል ጊዜ ታሪካዊ በሆነ ጊዜ እና ወቅት ታሪክን ይደግማል። ለምሳሌ በዓለ 50 የተባለው በዓል መንፈስ ቅዱስ የወደቀበት ያ በዓል ለአይሁዶች ሙሴ በኮሬብ ተራራ 10ቱን ትእዛዛት የተቀበለበት በዓል የሚያከብሩበት ቀን ነው በዓለ 50 እና በዛ ሂስቶሪካል ቀን ላይ ነው እግዚአብሔር የመንፈስ ቅዱስን መውረድ ያደረገው። እና ከዚህ ደግሞ ከ1500 የቤተ ክርስቲያን የጨለማ ታሪክ በኋላ በ1900 ጃንዋሪ 1 በነጮቹ አዲስ ዓመት የመጀመሪያው የመንፈስ ቅዱስ እሳት በአንድ የመጽሐፍ ቅዱስ ትምህርት ቤት ተማሪዎች ነው የወደቀው እና ከዚያ በኋላ የእሳት ተቀጣጥሎ በ1906 ዓመተ ምህረት
ዊሊያም ጄ ሲሞር የሚባል ጥቁር አሜሪካዊ አንድ አይና እግዚአብሔር በእርሱ አማካኝነት የአዙዛ ሪቫይቫል የሚባለውን በአዙዛ ስትሪት 312 ላይ የመንፈስ ቅዱስ እሳት በኃይል ወደቀ። መላው አሜሪካንን አቀጣጠለ። ያ እሳት ወደ አውሮፓም ተጋባ እና ከዚያ ከአውሮፓ በቲቢ ባራት የሚባል አንድ ሰው ከኖርዌይ ይህንን እሳት ከአዙዛ ስትሪት ወሰደ፣ ለአውሮፓ አቀጣጠለ። ለስዊድን ደግሞ አንድ የስዊድን ሰው ወደ ቲቢ ባራት ሄዶ ይህንን እሳት ሊዊ ፒተር የሚባል ሰው ለስዊድን አመጣ። ለመላው ምዕራብ አውሮፓ ያ እሳት ተቀጣጠለ። በዛ እሳት ውስጥ የስዊድን ቤተክርስቲያን በዓለም ዙሪያ ሚስዮናውያንን ላከች። ከተላኩት ሚስዮናውያን አንዱ ላይቤሪያ ሆኖ ሲጸልይ ካራምስራንድ የሚባል ሰው ብርሃን ኢትዮጵያ ላይ ሲበራ ያያል። በ1947 አካባቢ ለሁለት አገሩ ሲሄድ ለፓስተሩ ሲነገር ኢትዮጵያ የክርስቲያን አገር ነች፣ ወደዛ አንልክህም፣ ወደ ሌላ ወደ ታንዛኒያ ወደ ኮንጎ ወደ ምናምን ነው መሄድ ያለብህ አሉት። ግን እሱ 6 ልጆቹን ይዞ በ1952 ዓመተ ምህረት አዋሳ ኃይለ ሥላሴ ከተማ አድርጎ ሲቆረቁሯት ይሄ ሰው ደግሞ ወደ አዋሳ እንዲመጣ ተደረገ እና ብዙ ታሪክ አለው። ግን እንዲሁ ባጭሩ ለማድረግ ነውና ይሄ ሰው ለኢትዮጵያና ለኤርትራ አብያተ ክርስቲያናት ይህንን የመንፈስ ቅዱስ እሳት ይዞ አዋሳ መጣ እና አዋሳ ከመጣ በኋላ ከኤርትራ ከመላው የኢትዮጵያ ከተሞች ከመቀሌ፣ ከጎንደር፣ ከደሴ፣ ከናዝሬት፣ ከሐረር፣ ከአዲስ አበባ፣ ከጅማ ወጣቶችን እየጫነ በትልቅ ትራክ በቮልቮ ላይ እየጫነ አዋሳ ያመጣቸዋል። እዚህ ግቢ ላይ ክረምት ነሐሴ ነው ሁል ጊዜ። አሁን የአዋሳ ነሐሴ ኮንፈረንስ ታውቁታላችሁ። ለ3 ሳምንት ያህል የጴንጤቆስጤን ኤቢሲ ለኢትዮጵያ ወጣቶች ያስተምራል። ከመላው ሀገሪቱ የሚመጡ ወጣቶች በመንፈስ ቅዱስ ይሞላሉ፣ በአዋሳ ሐይቅ ይጠመቃሉ እና ወደ ተለያዩ አብያተ ክርስቲያናት ይሄዳሉ። እነ ጋሽ ቶሎሳ አይነት ሰዎች፣ እንደነ ዶክተር ቤተ መንግስቱ አይነት ሰዎች በዛ ጊዜ ተማሪዎች ናቸው። ብዙ ፓስተር አሰፋ አለሙ እና በሀገር ላይ ዛሬ የሚታወቁ ሰዎች እዚህ ነው የመንፈስ ቅዱስን ሙላት ያገኙት። የሙሉ ወንጌል የመጀመሪያ መስራቾች ከሐዋሳ ሕይወት ብርሃን የመንፈስ ቅዱስን እሳትን ተቀብለው ሄደው አዲስ አበባ ሲጀምሩ ይሄ ሰው ነው ይረዳቸው የነበረው ያስተምራቸው የነበረው እና ደግሞ የመጀመሪያውንም የኢትዮጵያን የአዲስ አበባን ቀጠና 2 ሙሉ ወንጌል ቤተክርስቲያን 7ቱን ሽማግሌዎች እጅ ጭኖ የሾመው ይሄ ሰው ነው። ስለዚህ የሐዋሳ ሕይወት ብርሃን ቤተክርስቲያን ለመንፈስ ቅዱስ እሳት ወደ ተለያዩ አብያተ ክርስቲያናት እንዲገባ ምክንያት ሆኗል። ከተለያዩ አብያተ ክርስቲያናት ወጣቶች ተደብቀው ነው የሚመጡት። በዛ ጊዜ አይፈቀድም። በየትኛውም ኢትዮጵያ ውስጥ ባሉ ቤተ እምነቶች የመንፈስ ቅዱስ ሙላት አይፈቀድም እና ተደብቀው ይመጣሉ። አንዳንድ እንዳውም አብያተ ክርስቲያናት ጠባቂዎች በውጭ ያደርጋሉ፣ ማን ከኛ አባል መጥቷል እየተባለ በተለይ ከደቡብ የሚመጡ ወጣቶችን እና በዚህ አማካኝነት እንግዲህ የመንፈስ ቅዱስ እሳት በመላው አገሪቱ ከኤርትራም የሚመጡ ነበሩ። ያ እነዛ ይሄን መንፈስ ቅዱስ እሳት አስመራ ይዘው ሄዱ እና ይሄ እሳት እየተቀጣጠለ አገሪቱን በዚህ አይነት መልክ ነው እንግዲህ የሄደውና በየዓመቱ አስተማሪዎች፣ ነርሶች፣ የግብርና ሰራተኞች ኢትዮጵያ ላይ ወንጌልን ያሰራጩት የሙሉ ጊዜ አገልጋዮች አይደሉም።
የመንግስት ሰራተኞች፣ የግብርና ሰራተኞች፣ ነርሶች፣ አስተማሪዎች በልዩ ልዩ ሙያ በየገጠሩና በየአገሩ የሚሄዱት እነዚያ ሰራተኞች ናቸው ይሄንን እሳት ይዘው የሄዱት እና እግዚአብሔር በዛ ነው ኢትዮጵያ ላይ ይሄንን እሳት ያቀጣጠለው። ስለዚህ ምን ይላሉ? በየአመቱ ሲመጡ ወደ ጋራጅ እንሂድ ይላሉ እና ሐዋሳ ሕይወት ብርሃን ጋራጅ እንደው ህይወታችንን ለማደስ እንደገና እንሂድ ይላሉ። አመት ሙሉ በየቦታው አገልግለው ይመጣሉ። ታድሰው በመንፈስ ቅዱስ ተሞልተው ተጠምቀው እና በዚህ አይነት ሪቫይቫል ነው እንግዲህ ሐዋሳ የኢትዮጵያ ኢየሩሳሌም ነው የምንለው ከዚህ የተነሳ ነው። ምክንያቱም የመንፈስ ቅዱስ እሳት በ1957 ዓመተ ምህረት እና አባባ ሻኛ ነጋሽ ሚልኪያስ ሲነግሩን በ400 ወጣቶች ላይ ነው መንፈስ ቅዱስ በአንድ ቀን የወረደው እና ብዙ አገልጋዮች ከዓለም ይመጡ ነበር። ከአሜሪካ ይመጣሉ፣ ከስዊድን ትልልቅ ፓስተሮች፣ ሐዋርያቶች፣ ነቢያቶች። ፋይናሊ ግን በጣም እግዚአብሔር በጣም ተጠቅሞበታል የሚባለው ኦማሄ ቻቻ የሚባል ኬንያዊ ሰው እሱ ደግሞ እንደዚሁ መጣ። ያ ሰው በጣም ቦልድ ነበር፣ በጣም ደፋር ነበር እና በቃ ትልቅ ክብሪት ነው የጫረው የሚባለው። 2 ጊዜ ነው ሐዋሳ የመጣው። በሁለተኛው ዙር አዲስ አበባ ሄደ። አዲስ አበባ ወሰዱት። በገነት ቤተክርስቲያን ፊኒሽ ሚሽኖች እዛ አዲስ አበባ ላይ የመርካቶ አጥቢያ ላይ ደግሞ ይሄ ሰው አዲስ አበባ ላሉ ሰዎች ትልቅ ነገር ነው የሆነው እና በዚህ መልክ እንግዲህ ነው ይሄ መንፈስ ቅዱስ እሳት የተቀጣጠለውና ሪሊ የሐዋሳ ፊላደልፊያ ነው የሚባለው በዛ ጊዜ እና ትልቅ የመንፈስ ቅዱስ እሳት መቀጣጠያና ምድጃ ነበር እና ይሄ ሂስቶሪካል ታሪክ አለው። አሁንም ይሄንን አዲስ ቤተክርስቲያን ስንሰራ ለእግዚአብሔር ክብርና ለሚመጣው ትውልድ ለመጪው ሪቫይቫል። ስለዚህ አሁን ሁለተኛ ጊዜ ይሄ ሪቫይቫል እንዲነሳ በሐዋሳ ሕይወት ብርሃን ቤተክርስቲያን በብርቱ እየተጸለየ ነው እና እግዚአብሔር ደግሞ ሁለተኛውን ሪቫይቫል እንደገና ይቀሰቅሳል ብለን እናምናለን። አሜን። እግዚአብሔር ይመስገን። ትውልዱም ቤተክርስቲያንም ይሄንን ነው እየጠበቀች ያለችው። ያው በመላው ዓለም ያሉ አብያተ ክርስቲያናት የወንጌል አማኞች ይሄንን ሪቫይቫል ነው እየናፈቁ ያሉት። ይሄንን ሪቫይቫል ሲናፍቁ ደግሞ ምናልባት ይሄንን መልእክት ሲተላለፍ ወደ ጸሎትም ሊገቡ ይችላሉ ተስፋ አደርጋለሁ። እንደው ምናልባት ብዙ ጊዜ በብዙ መድረኮችም ሶሻል ሚዲያዎች ላይም ሲዘዋወሩ እናያለንና መታደላው ወደ ሪቫይቫል ስብከት ነው አሁን ላይ በብዛት ትውልዱ እንዲነሳ ወደ ጸሎት ወደ ቃል እንዲገባ ትውልዱን የማነሳሳት የሚያነቃቃት ስብከቶች ላይ ነው ትኩረት ሰጥተህ ያገለገልክ ያለውና እንደው ምናልባት ወደዚህ አገልግሎት ወደ ኋላ ለወስድ ስለሆነ ነውና እንድትሄድ ያረጋህ አርአያዬ ነው የምትለው ሰው አለ ወይ? ማን አገልግሎትን ስታስብ በቃ እሱ ነው ብለህ የምትጠቅሰው ሰው አለስ? የምትለው ሰው ካለ ከዚህ ጋር አያይዘህም እንደው መጀመሪያ ላይ ወደ መድረክ ስትወጣ አገልግሎት ስብከት ስትጀምር የሰበከው ስብከት ርዕስ ትዝ ካለ እንደው ታወራለን። የ15 ዓመት ልጅ ሆኜ ነው ለጌታ ስንመጣ በጠንካራ ሪቫይቫል ውስጥ ነው የመጣ ነው። ማታ 3 ሰዓት ከተንበረከከን ከነጋቱ 11 ሰዓት ተኩል ነው ከጸሎት የምንነሳው እና ዲፕ የሆነ የጸሎት ህይወትና ሪቫይቫል ውስጥ ነው ያደግነው። የእግዚአብሔርን ቃል ባዮሎጂ፣ ኬሚስትሪ፣ ፊዚክስ እንደምንማረው ጫካ ውስጥ ገብተን መጽሐፍ ቅዱስን ከዳር እስከ ዳር በቃ በቀይ በአረንጓዴ በቢጫ እያሰመርን ነውና በቸርች ውስጥ ጥቂት ወጣቶች ነበሩ። አሁን በተለያየ ዓለም ተበትነዋልና ለሪቫይቫል በጣም እንጸልይ ነበረ። ምክንያቱም የመጣ ነው በሪቫይቫል ውስጥ ነው። በዛ ጊዜ ደግሞ በጣም ጠንካራ ሪቫይቫል ሙቭመንት
ነው የነበረው። በዛ ላይ ደግሞ ብዙ መጽሐፍቶችን አነባለሁ። በዓለም ላይ የተካሄዱ ሪቫይቫሎችን ብዙ መጽሐፍቶችን አነባለሁ እና ያ በልጅነታችን ይቀጣጠል የነበረው እሳት እንደገና እንዲነድ እንደገና እንዲቀጣጠል ክርስትና ሕያው እንዲሆን አሁን ክርስትና ሃይማኖት እየሆነ ነው። ሃይማኖት እየሆነ ነው። እንትኑ ፓሽኑ ግለቱ ከቤተ ክርስቲያን እየጠፋ ነው እና ያ ያደግንበት እሳት ያ ያደግንበት ሪቫይቫል በጣም ከባድ ነበር። በእኛ ጊዜ ኡቬ ዋልበርግ የሚባል ፕሮፌት ነበር፣ ነብይ ነው እና በህይወቴ እስካሁን እሱን የሚተካ ወይም ከሱ የሚበልጥ ነብይ አይቼ አላቅም። በጣም 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 ከባድ ነብይ ነው። በኃይለ ሥላሴ ጊዜ በኢትዮጵያ ውስጥ ለሚቀጥሉት 50 ዓመታት ምን እንደሚሆን ሰምተናል። ከዚህ ሰው ወንጌልን ካልሰራችሁ አገራችሁን ኮሚኒስት ይወስዷታል ብሎ በኃይለ ሥላሴ ጊዜ መናገርና ለሱ ማስተርጎም በጣም ያስፈራ ነበር። ግን እሱ ኬላዎች ይዘረጋሉ፣ መታወቂያዎች ይወጣሉ፣ በአገራችሁ ከባድ የደም መፋሰስ ብዙ ወጣቶች በአገራችሁ ይሞታሉ እና በዛ ጊዜ ያንን ማመንና መተርጎም በጣም በጣም ከባድ ነው የነበረው። ግን እሱ ያላቸው ነገሮች በሙሉ the last 50 years በአገራችን ያለፉትን 50 ዓመታት ተከናውነዋል። ግን ደግሞ በመጨረሻው አሁን የምንጠብቀው በዚች ሀገር ዓለምን በሙሉ የሚያስገርም ታላቅ ሪቫይቫል ይነሳል ብሎ ያ ሰው ተናግሯልና የነዚህ ሰዎች ህይወት የሚያሳልፉት 21 ቀን መጾም 40 ቀን መጾም በቃ ፕራክቲካል ነበር ማለት። አሁን በእኛ ሀገር የተለያየ የመገለጥ የምናምን ነገሮች ይካሄዳሉ፣ ግን ለኛ ምንም ማለቴ ምንም አይመስለንም። ምክንያቱም ያየናቸው ታላላቅ ነገሮች ሪያሊስቲክ ነበሩ እና ዝም ብሎ ምንድነው ጨጓራ ተፈውሷል ምናምን አንጀት ምንድነው ራስ ምታት ተፈውሷል ምናምን። ወጣቶች ሆነን አንዱ የጓደኛችን ከሰሜን መጥቶ አብሮን ይዘምራል ያመልካል እና አየውና አንተ አለው ሰው ገለህ ነው የመጣኸው አለው። አሁን እኛ ሀገር እንደዚህ አይነት ሰምታችሁ ታውቃላችሁ? መገለጥ ሰው ገለህ ነው የመጣኸው አለው እና እግዚአብሔር እንዲህ ይልሃል አለው ወደ ሀገርህ ተመለስ፣ ይቅርታ ጠይቅ። ይሄን ካደረግ እኔ ለታላቅ ክብር እና አገልግሎት እጠቀምባለሁ። ልጁ ተንፈራ። እኛ የት እንግባ? ጓደኛውን ስንጠይቅ እሱ ምንም አያውቅም። ከዛ አውጥተን ስንጠይቀው እውነት ነው አለ። በእንደነዚህ አይነት ክሊር በሆኑ ክብር ውስጥ ነው ያደግነው እና ግምትና ዝም ብሎ ሻሎ በሆነ እንትን ውስጥ አላደግንም። በጣም ጥልቅ በጣም በጣም ጥልቅ እና በጣም ደግሞ ፓወርፉል በሆኑ ክብር ውስጥና መገለጦች ውስጥ ነው ያደግነው እና እንግዲህ ከዛ በኋላ ደግሞ ያየነው በኢትዮጵያውያን ፓስተር አሰፋ አለሙ የሚባል ሰው በጅማ ሕይወት ብርሃን የሚያገለግል ይሄም በአገሪቱ ውስጥ ከዚህ ሰው ጋር በቅርበት ይሰራ ነበር። በእግዚአብሔር በዛ ሰው ታላቅ ነገር አድርጓል። ከዛ በኋላ ደግሞ ሐዋርያው ዳንኤል እሱም አገልግሎት የጀመረው እዚህ ሐዋሳ መጥቶ ነው። እኛ ከገጠር ከገብርኤል ቸርች አመጣን አንድ አይነ ስውር ወደ ወጣቶች ከሰዓት በኋላ ፕሮግራም በቃ አይኑ ተከፈተ እና እንደነዚህ አይነት ትልልቅ ተአምራቶችንና ኃይሎች የኃይልን አገልግሎት የመገለጥ አገልግሎቶች በዛ ነው ያደግነውና ይሄ እንዲመጣ ነው ምንጸልየው። የጌታ መንፈስም ደግሞ እንዳልከው አሁን በተለይ በዚህ ዓመት በጣም መንፈስ ቅዱስ ላይ እንዳተኩር እንድናገር
በጣም እየገፋኝ ነው ያለሁት እና መልእክቴ እሱ ነው። ያ የቀድሞ የመንፈስ ቅዱስ ኃይል እንዲመጣ። ሌላው ዊሊያም ጄ ሲሞር ይሄ የአዙዛው ስትሪት ሪቫይቫሊስት እግዚአብሔር በውስጡ የተናገረው ትንቢት አንዱ እኔ ከሞትኩ በኋላ ከ100 ዓመት በኋላ አዲስ ሪቫይቫል በኢስት አፍሪካ ይነሳል የሚል ትንቢት ተናግሮ ነው የሞተው እና ያለፈው 2 ዓመት ነው 100 ዓመት የሞላው ዊሊያም ጄ ሲሞር ከሞተ እና ይሄ የኢስት አፍሪካ ምናልባት ይሄ ኢስት አፍሪካ አዋሳ ይሆናል ብዬ አምናለሁ። ስለዚህ እግዚአብሔር ይሄንን እሳት እንዲያመጣ በጣም መጸለይና መጾም ይኖርብናል። እግዚአብሔር ደግሞ ይሄን ሪቫይቫል ያመጣል። እውነተኛ ሪቫይቫል ፌክ ያልሆነ አያችሁ። የእግዚአብሔር ክብር ሲመጣ ምንም ግርግር አያስፈልገውም እና የሆነ አንድ ሰው ሹቲንግ ስታር አይሆንም። ምንም እግዚአብሔር እንደዚህ አይነት በቃ ራሱ ነው ክብሩን የሚገልጠው ታምራት የሚሰራው በቤቱ ራሱ ይሰራል፣ ራሱ ይከበራል፣ ሰዎች አይታዩ እና ይሄንን ነው የምንመኘው። ስለዚህ ከዛ የተነሳ ነው እንግዲህ እንትን ያልነው። የሰበከውን ስብከት ታስታውሳለህ ያልከኝ I don't know በጣም ትዝ አይለኝም። ያ እውነቱን መናገር ስላለብኝ ከትዳር ጋር ተያይዞ ለትውልዱ የምታስተላልፈው የምትመክረው ምክር ካለ እንዲሁም ደግሞ ከዚህ አሁን ካለው ትውልድ ምን ትጠብቃለህ? ይሄ ትውልድ ምን ሆኖ ብታየው ነው ናፍቆት፣ ጸሎት? እነዚህን ጥያቄዎች ሁለቱን ከመለስክ በኋላ በመጨረሻ የምናደርገው በመላው ዓለም ላሉ ተመልካቾች በዓለም ዙሪያ ላሉ ማለት ነው የእንኳን አደረሳችሁ መልእክት ታስተላልፍልንና የዛሬውን የትንሣኤ ልዩ ዝግጅት እናጠናቅቃለን ማለት ነው። እግዚአብሔርን ማገልገል ታላቅ እድል ነው፣ ታላቅም ክብር ነው። ስለዚህ ወጣቶች ህይወታችሁን በተቀደሰ መሰዊያ ላይ በማኖር የተቀደሰ ህይወታችሁን ለእግዚአብሔር በመስጠት ህይወታችሁ ለእግዚአብሔር ቢሰጥ እናንተም ትውልዳችሁም የተባረከ ይሆናል። ስለዚህ ይህንን የመንፈስ ቅዱስ እሳት በዚህ በታዳጊ ወጣት ውስጥ እግዚአብሔር እንዲሞላ እየጸለይን እያገዝን እየረዳን ይህንን የመንፈስ ቅዱስ እሳት ችቦ ደግሞ ወደሚቀጥለው ትውልድ እንዲያሸጋግሩ ነው ወጣቶችን የምጠብቀው። ከዚህ ሁሉ ጋር ደግሞ እንግዲህ ህይወትን ደግሞ በቅድስና መምራት በጣም ወሳኝ ነው። ምክንያቱም እግዚአብሔር በባህሪው ቅዱስ አምላክ ስለሆነ በጋብቻ ህይወታችሁ ወጣቶች በቅድስና መራመድ፣ በጽድቅ መሄድ እና የተቀደሰ የጋብቻ ህይወትን መኖር እግዚአብሔር ከናንተ ይፈልጋል። ስለዚህ ወጣቶች በተቀደሰ ህይወት በጋብቻ ህይወታቸው በተቀደሰ በእውነተኛነት ማጭበርበር ማታለል በሌለበት ህይወት የጋብቻ ህይወታቸውን ቢመሩ በጽድቅ በንጽህና የጋብቻ ህይወታቸውን ቢኖሩና በእግዚአብሔር መንፈስ ደግሞ በውስጣቸው ያለውን እሳት ቢያቀጣጥሉ እግዚአብሔር ለትልቅ ክብሩ ይጠቀምባቸዋል እና ብዙ የተሰጡ ወጣቶች በዚች ምድር ላይ አሉ። እኛም እንጸልይላቸዋለን፣ እኛም እናግዛቸዋለን። እግዚአብሔር ደግሞ አዲስ ትውልድ ያስነሳል። ክብር ለእግዚአብሔር ይሁን እና ከኛ ጊዜ ይልቅ ይሄ ትውልድ በብዙ መልኩ ብዙ እድል አለው። የመማር እድሉ አለው፣ የሚዲያ እድሉ አለው፣ የቴክኖሎጂው እድሉ አለው። ወንጌልን ለዓለም ለማድረስ ብዙ እድል ባለበት ጊዜ ነው ወጣቱ ያለውና ብዙዎች ደግሞ የተቀጣጠለ የጌታ ፍቅር ያላቸው በርካታ ወጣቶች ስላሉ ትልቅ ተስፋ አለኝ። እኔ በጣም ትልቅ ተስፋ አለኝ። በእኛም ቤተክርስቲያን አይ ቲንክ 80% ወጣት ነው እና ይህንን ወጣት ብናግዘው ብንረዳው እግዚአብሔር ደግሞ ወንጌልን ይዞ ወደሚቀጥለው ዘመን እንደሚሻገር ተስፋ አደርጋለሁ። እጅግ አድርገን እናመሰግናለን። ፕሮግራማችን ጥሩ ጊዜ
እያሳለፍን እንደሆነ በጣም ተስፋ እናደርጋለን። ወደ ድምዳሜ ደርሰናል። በዓላችንን እዚህ ላይ ልንፈጽም ማለት ነው። እንደው በመላው ዓለም ያሉ አድማጭ ተመልካቾችም አሉ። ለነሱ በመጨረሻ ምናልባት የምታስተላልፈው መልእክት ይኖራል? ከትዳር አንጻር ለንጋት እንሰጣታለን ለማሚ ማለት ነው። ስለማከብራት ነው ንጋት የምለው። ለወጣቶቹ ትዳራቸውን በምን መልኩ መስራት አላቸው፣ ቤታቸው እንዴት መስራት አለባቸው የሚለውን 47 ዓመት በትዳር እንደቆየች ሚስት ትመክሪልናለሽ፣ መልእክት ታስተላልፊያለሽ ማለት ነው። በመጨረሻ ግን እሷ ከተናገረች በኋላ ፓስተር ደግሞ በመላው ዓለም ላሉ ቅዱሳኖች በሙሉ የእንኳን አደረሳችሁ መልእክት ታስተላልፍና የሐዋሳ ካቦድ አማኑኤል ህብረት ቤተክርስቲያን ያዘጋጀውን ልዩ የትንሳኤ በዓል ዝግጅት በዚህ ባንተው ግቢ ውስጥ የተዘጋጀው ዝግጅት እናጠቃላለን ማለት ነው። አሁን ለማሚ ሰጣታለሁ ማለት ነው። ለአሁኑ ትውልድ ወይም ደግሞ በትዳር ዓለም ውስጥ ሚስቶች እንዴት መሆን እንዳለባቸው ከራሴ አንጻር የምመክረው ነገር በትዳር ዓለም ውስጥ ሁሉ ነገር ምቹ አይደለም። ብዙ ጊዜ ልዩነቶች ይፈጠራሉ፣ ችግሮች ይፈጠራሉ። ግን ችግሮች ደግሞ ስለተፈጠሩ ትዳር መፍረስ ወይንም ደግሞ መሰበር አለበት ብዬ አላምንም። በህይወቴ ያየሁትን ነገር ነውና ወደ ትዳር ዓለምም ስንመጣ ደግሞ አንድ አይነትም አይደለንም። ከተለያየ ቦታ ነው የምንገናኘውና የሐሳብ ልዩነቶች አሉ፣ ብዙ የምንለያይባቸው ነገሮች አሉ። ግን እግዚአብሔር ደግሞ ይሄንን ተቋም ሲመሰርተው እግዚአብሔር የመሰረተው ተቋም ስለሆነ ልንጠነቀቅ ይገባናል ማለት ነው። ባለው ልዩነት ተስማምተን ልንጸልይ ይገባናል። ብዙ ጊዜ በህይወቴ እኔ የማደርገው ችግሮች ሲመጡብኝ ቶሎ ወደ እግዚአብሔር ነው ማቀርበው እና ቀለው ነው ማገኘው። ችግሮች እንኳን በመካከላችን በሚፈጠሩበት ጊዜ እንግዲህ 47 ዓመት ሙሉ ስንኖር አስታራቂ ገብቶ አያውቅም በመካከላችን። እኛም ደግሞ በጣም ከባድ አድርገን ተነጋግረንበትም አናውቅም። ይሄ እውነት ነው፣ ውሸት ያልሆነ ነገር። ግን እንጸልያለን፣ ከጸለይን በኋላ ስንተያይ እንሳሳቃለን ማለት ነው። ከዛ በኋላ ነው ችግራችን የምናወራው። እንዲኮ መሆን አይገባሽም ነበር፣ እኔም ደግሞ አንተም እኮ እንዲ መሆን አይገባህም ነበር ብለን በቃ ያቀልልናል። በተለይ ወደ ጸሎት መውሰድ፣ ነገሮችን ወደ ጸሎት መውሰድ፣ በእግዚአብሔር ፊት ማቅረብ ነገሮችን ያቀላል። ችግሮች ሳይኖሩ ቀርቶ አይደለም። 47 ዓመት እንግዲህ ያንድ ትልቅ ሰው እድሜ ነው እና ቀላል አይደለም። በብዙ ነገሮች በብዙ ቻሌንጆች ውስጥ እናልፋለን። አለመግባባቶች ይፈጠራሉ። ግን በጸሎት በቃ ወደ ጸሎት እንወስዳለን። በቃ እግዚአብሔር ያቀልልናል። ከዚያ በኋላ ምንም ችግር አይኖርም እና እንግዲህ በዚህ አሁን ባለንበት ትውልድ ብዙ ትዳሮች ይሰበራሉ። ብዙ ጊዜም ሳይኖሩ 2 ዓመት 3 ዓመት 4 ዓመት ትዳሮች ሲፈርሱ፣ ልጆች ሲበተኑ እናያለን። ይሄ ሁሉ እንግዲህ ቆም ብለው አስበው መሰራት ያለበት ነገር አለ ብዬ አስባለሁ። እንደ መንፈሳዊ ሰው ቆም ብሎ ማሰብ፣ መጸለይ። ምክንያቱም እግዚአብሔር የተሰበረውን ጠጋኝ አምላክ ነው። ስለዚህ የተሰበረ ነገር እንኳን ቢኖር በጸሎት ለእግዚአብሔር ማቅረብ፣ የልጆችን እድል ፈንታ ደግሞ ማየት፣ ማስተዋል እና ልጅን ብዙ ጊዜ የልጅነት አይነት ነገር ነው የሚመስለኝ እኔና ቆም ብሎ ማሰብ፣ በጸሎት ማሳለፍ፣ ከእግዚአብሔር ጋር መነጋገር። እነዚህን ነገሮች ቢያደርጉ እግዚአብሔር ትዳራቸውንም ይፈውሳል። እንደገና ደግሞ በጥሩ የፍቅር ህይወት እንዲኖሩ ደግሞ እግዚአብሔር ያግዛል። ምንም እኛ የተለየን ሰዎች ሆነን አይደለም፣ ግን እግዚአብሔር ረድቶን ነው እንደዚህ የሆነው እንጂ ብዙዎች እንግዲህ ይሄንን ሁኔታ በመከተል ትዳራቸውን ጥሩ ሊያደርጉ ይችላሉ። የትዳራቸውን መጥፎና ጥሩ ሊያደርጉ የሚችሉት ሰዎች ናቸው፣ ከእግዚአብሔር ጋር ማለት ነው። ብቻችንን ስንሆን ብዙ ነገር እናጠፋለን። ከእግዚአብሔር ጋር ደግሞ ስንሆን
የተበላሸውን ነገር ከእግዚአብሔር ጋር እየሰራን እንሄዳለን ብዬ አስባለሁና ወጣቶችንም እግዚአብሔር ይረዳል። በዚህ አይነት መንገድ በጸሎት ብታቀርቡ ቶሎ ትግስት ከማጣት ቶሎ ከመስበር ቆም ብሎ ያለውን ፊውቸሪቲ ወደፊት ምን ሊሆን ይችላል፣ ልጆች ምን ሊሆኑ ይችላሉ፣ የኔ ህይወት ምን ሊሆን ይችላል፣ በቃ ወርስት እየሆነ ነው የሚሄደው እንጂ ጥሩ እየሆነ አይደለም የሚሄደው። ግን ቆም ብሎ በማሰብ ወደ ጸሎት በመመለስ እግዚአብሔር ያን ነገር እንዲያስተካክል እድል መስጠት ጥሩ ነው ብዬ አስባለሁ። ይሄን ነው ማስበው እና ጨብጨብላት ለማሚ። በእውነት ለመናገር የማሚ አሁን ያነሳችው ምክር ሀሳብ ራሱን ይዞ አንድ ፕሮግራም ነው። ምናልባት ከቦድ ሚዲያዎች ይሄን ፕሮግራም እንዴት እንደሚያቀርቡት ባላስብም በጣም ትልቅ ምክር ሀሳብ የያዘ ጥልቅ የሆነ ምክር ያለው ነውና በጣም እናመሰግናለን። በተመልካቾችም እንዲሁም ደግሞ በካቦድ ሚዲያ ስም እጅግ አድርገን እናመሰግናለን። አሁንም ሌላ 47 ዓመት እግዚአብሔር ይጨምርላችሁ፣ እግዚአብሔር ስለሚችል ማለት ነው። በጣም እናመሰግናለን። በእውነት ማሚ እንደዚህ ስለ ትዳር ስትመክር አይቼ አላቅምና በጣም ጥልቅ ምክር ነው። ምናልባት ይሄ ቪዲዮ ከተለቀቀ በኋላ ብዙ ስልኮች እንደሚደውሉ ተስፋ አደርጋለሁ ለምክር። ምክንያቱም አሁን ላይ የብዙ ጋብቻዎች ጥያቄ ውስጥ ያሉበት ነው። በተለይ ደግሞ በክርስቲያን አካባቢ ክርስቲያን በቤተ ክርስቲያን አካባቢ ያሉ ትዳሮች ጥያቄ ውስጥ ያሉ ነውና ማሚ እንደው በግልሽ አንቺም ይሄን ነገር ስሪበት። እኔ ራሱ እየተፈወስኩ ነው የሰማሁት ማለት ትዳርም ስለሆንኩ ማለት ነው። በጣም እግዚአብሔር ያክብርልን። ተባረኪ። የብዙ እናት ልጆች እናት ነሽና ለቤተ ክርስቲያንም ባሉሉ እንዲሁም በዚህ በሚከታተሉት ሁሉ እናት ነሽና ምከሪ። እግዚአብሔር ምክርሽን ደግሞ ለሌሎች ፈውስ ያደርጋል ማለት ነው። እንኳን ለጌታችንና ለመድኃኒታችን የትንሣኤ በዓል መታሰቢያ ቀን በሰላም አደረሳችሁ ብዬ መልእክቴን ደስታዬን እገልጻለሁ። ይህንን የትንሣኤ በዓል ስናከብር ላስተላልፈው የምፈልገው መልእክት የትንሣኤው ኃይል የሚል ነው። ፊልጵስዩስ ምዕራፍ 3 ቁጥር 10 ላይ ያለ አንድ ሐሳብ አለ። ሐዋርያው ጳውሎስ እመኛለሁ ብሎ ምኞቱን የሚገልጠው ክርስቶስንና የትንሣኤውን ኃይል እንዳውቅ እመኛለሁ። ስለዚህ የኔ ምኞት የኔ ጸሎት በዚህ የትንሣኤ በዓል የትንሣኤውን ኃይል አውቀን በትንሣኤው ኃይል ተሞልተን እንድናመልክ እንድናገለግል ቤተ ክርስቲያንም ደግሞ በትንሣኤው ኃይል እንድትሞላ ክርስቶስን ከሙታን ሲያስነሳው እግዚአብሔር በመንፈስ ቅዱስ ኃይል ከሞት እንዳስነሳው ኤፌሶን መጽሐፍ ይነግረናል። ስለዚህ በህይወታችን የትንሣኤው ኃይል እንዲገባ የትንሣኤው ኃይል ሸክሞቻችንን እንዲያወርድ የትንሣኤው ኃይል ቢያንስ 3 ትልልቅ ነገሮችን አድርጓል በመጽሐፍ ቅዱሳችን። ወደ መቃብሩ የሚሄዱ እነዛ ሴቶች ድንጋዩን ከመቃብሩ ደጃፍ ማን ያንከባልልልናል እያሉ እየተወያዩ ነው ሄዱት። በዚህ ዘመንና በዚህ ጊዜ በግለሰብ በቤተሰብ በቤተ ክርስቲያን ትልልቅ ድንጋዮች አሉ እና ድንጋዩም ትልቅ ነበር ይላል መጽሐፍ ቅዱስ። ይህንን ትልልቅ ድንጋይ ማንም ከህይወታችንም ከቤተሰባችንም ከአገልግሎታችንም ከምድራችንም ሳይቀር ሊያንከባልልልን የሚችል የለም። ገና አንድ ኃይል አለ። ያ ኃይል የትንሣኤው ኃይል ነው። ስለዚህ በዚህ አዲስ በዚህ በ2017 የትንሣኤ በዓል ይሄ ኃይል እንዲያገኘን በህይወታችንም በቤተሰባችንም በቤተ ክርስቲያናችንና በምድራችን ላይ ያለውን ትልቁን ድንጋይ የትንሣኤው ኃይል ያንከባልልልናል። ክብር ለእግዚአብሔር ይሁን። ይህንን በዓል ስናከብር የትንሣኤው ኃይል ህይወታችንን እንዲያገኝ እንዲያቀጣጥለን በመንፈስ ቅዱስ ኃይል እንዲያቀጣጥለን ወደ ቀድሞ ፍቅራችን ወደ ቀድሞ ፓሽናችን እንዲመልሰን እመኛለሁ። ቤታችንን በሰላሙ ይምላ። ህይወታችንን በሰላሙ ይምላ።
የትንሣኤው ኃይል በእያንዳንዳችን ሕይወት ላይ ይሙላ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ የተባረካችሁ ሁኑ። ክብር ለእግዚአብሔር ይሁን።